ዛሬ እጅግ ባስደሳች መረጃ ነው ወደ እናንተ የመጣሁት። ኢትዮጵያውያን በአንድ ቀን ብቻ በተካሄዱ ውድድሮች 15 በላይ ሜዳሊያዎችን ሰብስበዋል። አንዳንድ ውድድሮችን ደግሞ ከ1 እስከ 6 በመግባት ጭምር ማንንም ጣልቃ ሳያስገቡ የተቆጣጠሩበት መሆኑ የዓለምን ትኩረት የሳበ የኢትዮጵያን ስምም ከፍ ያደረገ ሆኗል። እንኳን ደስ አለን፣ እንኳን ደስ አላችሁ። ለመሆኑ እነማን በየትኛው ውድድር አሸነፉ የሚለውን በዝርዝር እንነግራችኋለን። ሌላኛው እጅግ በጉጉት ሲጠበቅ የነበረውና ቀነኒሳ በቀለ የተካፈለበት ውድድር ባልተጠበቀ ሁኔታ ተጠናቋል። ሌሊት በተደረገውና ውጤቱ አሁን ይፋ በተደረገው በዚህ ውድድር ቀነኒሳ በቀለ የሩጫ ውጤቱን አልጨረሰም። ይህ ደግሞ የቀነኒሳ አድናቂዎችን ለሁለት ከፍሏል። አንዳንዶቹ አይ ቀነኒሳ ከዚህ በኋላ ለስሙም ለታሪኩም የሚመጥን አይደለም፣ በተደጋጋሚ ውድድሮችን እየጨረሰ አይደለም የሚል ሐሳብ ሲያነሱ፣ አንዳንዶች ደግሞ ውድድሩ በርካታ ገንዘብ የሚያስገኝለትና ለድርጅቶች ጫማና ትጥቅ ማስታወቂያ የሚሰራበት መሆኑ ቀነኒሳ ስሙ ብቻ የሚበቃ ነውና መሳተፉ በራሱ ትልቅ ነገር ነው የሚሉ ሐሳቦች አሉ። እናንተ ምን ትላላችሁ? ቀነኒ ከኛ ከነ ታሪኩና ከነ ስሙ ቢበቃው ይሻላል ወይስ በየውድድሩ መሳተፍ አለበት? ሌላኛው እጅግ ትልቅ ውድድር ተካሂዷል። በዚህ ትልቅ ውድድር 100,000 የአሜሪካን ዶላር ወይም 15 ሚሊዮን የኢትዮጵያ ብር ለማግኘት እጅግ ከባድ ፉክክር የተደረገበት የሩጫ ውድድርም እንግዲህ ያልተጠበቀ ኢትዮጵያዊት አትሌት በአስደናቂ ሁኔታ ወስደዋለች። እንነግራችኋለን። ለጥቂት ደቂቃዎች አብራችሁን ቆዩ፣ አክብሮታዊ ግብዣችን ነው። ዛሬ እጅግ በርካታ የአትሌቲክስ ውድድሮች በተለያዩ ዓለማት እየተደረጉ ነው። ኢትዮጵያን አትሌቶችም እጅግ ከፍተኛ ሜዳሊያዎችን በመሰብሰብ ላይ ይገኛሉ። ስማቸውን በአሸናፊነት ዝርዝር ውስጥ እያካተቱ የኢትዮጵያን ሰንደቅ ዓላማ እያስጠሩ ከፍ አድርገው እያውለበለቡ ነው። ከዚህ ውጭ እጅግ ምርጥ የተባለው የ25 ኪሎ ሜትር በህንድ የተካሄደው ውድድር ነው። የታታ ስቲል ኮልካታ ይሰኛል ይህ ውድድር። በዚህ ውድድር የ25 ኪሎ ሜትር ኢትዮጵያዊቷ አትሌት ለሁለተኛ ጊዜ አሸንፋለች። እርሷም ደጊቱ አዝመራው ነች። ደጊቱ አዝመራው 1936 25 ኪሎ ሜትሩን የፈጀችበት ነው። በነገራችን ላይ በዚህ ውድድር ከ1 እስከ 6 ኢትዮጵያውያን ናቸው ተቆጣጥረውት የገቡት። ሱቱሜ አሰፋ 1 ከ20:28 ገብታለች። መሰለች አለማየሁ እንዲሁ 1 ከ20:48፣ ኩፍቱ ጣሂር 1:23:32፣ ዘመኗ ደምለው 1:22:34፣ ነጻነት ታፈረ 1:23:45 በመግባት የኢትዮጵያን ማስጠራት ችሏል። በህንድ ውድድር አስደናቂው ነገር ከ23,000 በላይ ተሳታፊዎች ነበሩበት። ምስክሮችም ታድመዋል። የዓለም የወርቅ ደረጃ አለው የኮልካታ 25 ኪሎ ሜትር ውድድር። በዚህ ውድድር እንግዲህ ኢትዮጵያ አትሌቷ በአስደናቂ ሁኔታ ማሸነፏ ጉዳዩን ልዩ ያደርገዋል። የውድድሩ አሸናፊ ስትሆን ለ3 ተከታታይ ዓመታት የመሸነፍና ታሪክ የመስራት እድሏ ሳይሳካ ቀርቷል ማለት ነው። ሱቱሜ አሰፋ በሀገሯ ልጅ ብትሸነፍም በሀገር ልጅ መሸነፍ ተሸናፊነት አይባልምና ደጊቱ አዝመራው ለሁለተኛ ጊዜ ውድድር ማሸነፍ ችላለች። ከውድድሩ በፊት በጥሩ ሁኔታ ተዘጋጅቻለሁ፣ በራስ መተማመንና ልምዴም አብረውኛሉ። ባለፈው ዓመት የተሻለ ምርጥ አሸናፊነት ብቃቴን አሳያለሁ ያለችው ሱቱሜ አሰፋ ብዙዎች ለሶስተኛ ተከታታይ ዓመታት ታሸንፋለች ብለው ቢጠብቁም በደጊቱ አዝመራው ተቀድማ በሁለተኝነት አጠናቃለች። በውድድሩ ሌላኛው አስደናቂ ውጤት የተመዘገበው በዘንድሮ ታላቅ ሩጫ ሶስተኛ በመውጣት ተስፋ መሆኑን ያስመሰከረችው አትሌት መሰለች አለማየሁ ነች። ይህች አትሌት እንግዲህ ገና ወጣት አትሌት ነች። በፓሪስ ኦሎምፒክ ግፍ የተሰራባትና የሚያሰለጥናትን አትሌት ውድድር ሳይ ወደ ሀገር እንዲመለስ በተደረገው አትሌት ሂሩት መሸሻ አትሌት ጽጌ ዱጉማን በማሰልጥና ለውጤት በማብቃት ትልቅ አቅም ያለው አሰልጣኝ እንደሆነ ያስመሰክራል። ለማወቅ ጅራ የምትሰለጥነው አትሌት መሰለች አለማየሁ ከአትሌት ሱቱሜ አሰፋ ጋር እስከ መጨረሻው ተፎካክራ ሶስተኛ ወጣለች። እርሷም እንግዲህ በዚህ ጎዳና ላይ ውድድር የኢትዮጵያ ነገ ተስፋ መሆኗን አሳይታለች። በበርካታ አሰልጣኞች እንደተገፋች የሚነገርላትና በመጨረሻም ከውጤታማነት ስኬታማ አትሌቶች ጀርባ ካለ ወጣቱ አሰልጣኝ አለማወቅ ጅራ ጋር ተገናኝታ ለዚህ ስኬት በቅታለች ይላል ሃትሪክ ስፖርት ኦፊሻል። ኢትዮጵያን ከ1 እስከ 6 ማንን ጣልቃ ሲያስገቡ ባሸነፉበት የህንዱ የ25 ሩጫ አንደኛ ወጣችው አትሌት ደጊቱ አዝመራው 15,000፣ ሁለተኛ ወጣችው አትሌት ሱቱሜ አሰፋ 10,000 እና አትሌት መሰለች አለማየሁ 7,000 የአሜሪካን ዶላር አሸናፊ መሆናቸው ይፋ ተደርጓል። በወንዶች ውድድር የወቅቱ 5,000 እና 10,000 ሜትር ሪከርድ ባለቤት የ3 ጊዜ ዓለም 10,000 ሜትር እና የኦሎምፒክ 10,000 ሜትር ሻምፒዮናው
ኡጋንዳ ጆሹዋ ኪፕቾጊ 1:11:49 በሆነ ሰዓት በመግባት የወርቅ ሜዳሊያና የ$15 አሸናፊ ሆኗል። የኢትዮጵያ ድል በህንድ ኮልካታ ብቻ አልነበረም፣ እጅግ በሌሎች ሀገራትም ሲበዛ ዛሬ የተስተዋለ ነው። ቤት ሀገራት ምን ውጤት ተገኘ የሚለውን ቀጥሎ ልንገራችሁ። ኢትዮጵያን አትሌቶች ውድድራቸውን ካሸነፉባቸው አንዱ የባንጋሲያን ግማሽ ማራቶን ውድድር ነው። በዚህ ውድድር በሴትም በወንድም ኢትዮጵያውያን እንግዲህ ሜዳሊያዎችን ማምጣት ችለዋል። በዚህ ውድድር ላይ 4 ሜዳሊያዎች ኢትዮጵያ ማግኘት ችለዋል። ምንም እንኳን በአንደኝነት ያጠናቀቁት ኬንያውያን ቢሆኑም በወንዶች ውድድር ሳሙኤል ናያሚ ከኬንያ 1:02:58 በመግባት የወርቁን ሲወስድ ተሬሳ ኔኮላ ደግሞ 1:03:32 በመግባት የብር ሜዳሊያ እንዲሁም ስዩም ባህሩ ከኢትዮጵያ 1:03:36 በመግባት ሶስተኛ፣ ሌላኛው የሀገር ልጅ ገላና ተሾማ 1:04:18 በመግባት አራተኛ ወጥቷል። በሴቶች ዶልፊን ናየዌ ከኬንያ 1:10:14 በመግባት የወርቅ ሜዳሊያ መውሰድ ችላለች። በርሄ ገብረ ዮሐንስ ገብረ ስላሴ ደግሞ ከኢትዮጵያ 1:11:12 በመግባት የብር ሜዳሊያ እንዲሁም ምህረት ገመዳ 1:12:29 በመግባት በባንጋሲያን ማራቶን የኢትዮጵያ 4 በላይ ሜዳሊያዎችን እንድታገኝ ማድረግ ችሏል። በነገራችን ላይ የባንጋሲያ ውድድር እንግዲህ አንዱን ራሳቸውን ከቻሉ ከቾፖሪ ግዛት የሚገኙ ናቸው። በታይላንድ ግዛት ከሚታወቁ እንግዲህ የባህር ዳር ከተማ ከሆኑ ውስጥ አንዷ በተደረገው ውድድር እንግዲህ ኢትዮጵያን የመሰለ ጣፋጭ ውጤት አስመዝግበዋል። ሌላው የ25 ታይፔ ማራቶን እናገኛለን። $100,000 አሸናፊ ወደ ኢትዮጵያ መጥቷል። ሌላኛው ውድድር እንግዲህ የ25 ታይፔ ማራቶን እናገኛለን። ይህ ገንዘብ እጅግ ከፍተኛ ነው። $100,000 ለአሸናፊ የሚሰጥበት ውድድር መሆኑን በርካታ አትሌቶች እንግዲህ እንዲጋደሉበት ማለት ይቻላል ያደረገው ውድድር ነበር። ምክንያቱም በኢትዮጵያ በወቅቱ ምንዛሬ 15 ሚሊዮን ብር አሸናፊ ማግኘት ይችል ነበር። ይህንን ውድድር ኢትዮጵያዊቷ ጋዴሴ ደምሴ ወደ ሀገሯ አምጥተዋለች። ጋዴሴ ደምሴ 2:24:17 በማምጣትና የኮርሱን ሪከርድ በመስበር በአስደናቂ ሁኔታ ይህን ሽልማት መውሰድ ችላለች። ትርፌ በየነ ሌላኛዋ ከኢትዮጵያ 2:24:19 በመግባት ሁለተኛ በመውጣት ውድድራቸውን በማጠናቀቅ ከፍተኛ ገንዘብ ወደ ሀገር ውስጥ ማምጣት ችለዋል። ከዛ ውጪ እንግዲህ በወንዶች ኬንያዊ ባቶል ቹምባ 2:09:31 እንዲሁም ደግሞ ጆናታን ኩሬሪ 2:09:51 ዊፈርድ ኬግን ከዛው ከኬንያ 2:10:30 ነው ማምጣት የገቡት። ኢትዮጵያዊ ታፈሰ አበበ አራተኛና አረዶም ደገፋ ደግሞ እንዲሁ አምስተኛ ወጥቷል። ማሩ ተፈሪ ከእስራኤል 2:11:48 በመግባት ይህንን ውድድር አጠናቋል። ሌላኛው ውድድር ደግሞ ወደ ጓንዙ ማራቶን ቻይና ይወስደናል። በዚህ ውድድር አፈወርቅ መስፍን 2:12:23 በመግባት ከኢትዮጵያ በአንደኝነት ውድድሩን አጠናቋል። ፍሌክስ ኪዋ ከኬንያ 2:12:25 በመግባት ይህንን ውድድር ሲያሸንፍ ከታሺ ተፈሪ ደግሞ ተሰሪንግ ከዚሁ ከቻይና 2:14:06 በመግባት ውድድሩን ማጠናቀቅ ችሏል ማለት ነው። በወንዶች ደግሞ እንግዲህ ጆሴ ቸኮኒ 2:22:40 ነው። ከዛ ውጭ እንግዲህ ቤተልሔም አፈንጉስ ደግሞ 2:27:52 በመግባት በዚህ የብር ሜዳሊያ ማግኘት ችላለች። ጫልቱ ጭንዴሳም ከ2:31:37 በመግባት ይህንን ውድድር እንግዲህ ተጨርሰዋል ማለት ነው። ከዚህ የውድድር እንግዲህ በነገራችን ላይ ከሌሊቱ 8 ሰዓት ነበር የተደረገው። በዚህ 8 ሰዓት ውድድር የ43 ዓመቱ ጎልማሳ ዓለም ሀገር አቋራጭ ስፔሻሊስት ቀነኒሳ በቀለ በጓንዡ ማራቶን ላይ ተሳትፏል። ያው ቀነኒሳ ግን እንደዚህ በውድድሩ ብዙ በርካታ ዘገባዎች የተዘገቡለትና ብዙ የተነገረለት ጉዳይ ቢሆንም ይህንን ውድድር አልጨረሰም። ዲኤንኤፍ ወይም ዲደንት ፊኒሽ ሊስት ውስጥ ተካቷል። ቀነኒሳ በቀለ ከዚህ በፊትም እንግዲህ በተለያዩ ውድድሮች ላይ ይህንን የመሰለ ውጤት ሲያስመዘግብ እያስተዋል ነው። ከጉዳት ከእድሜ መግፋት ጋር ተያይዞ እንግዲህ እንዲህ አይነት ነገሮች አሉ። ነገር ግን ቀነኒሳ በቀለ መሳተፉ ብቻ በእንዲህ አይነት ውድድሮች ድምቀት የሚሰጥና ለቀነኒሳ ስፖንሰር አድራጊዎች እንግዲህ ትልቅ የገቢ ምንጭ የሚሆን ለራሱም የገቢ ምንጭ እንዲሁም ጫማዎችንና ትጥቆችን ለማስተዋወቅ ደግሞ ትልቅ እድል አለው። ይሁንና ግን አንዳንዶች ቀነኒሳ በቀለ
ለዚህ ውድድር ቢበቃው ነው የሚሻለው። ያለው ሀብት ያለው ስም ያለው ዝና ይበቃል። ለተከታታይ ውድድሮችን አለመጨረስ የራሱን ታሪክ ያበላሻል የሚሉ ሀሳቦች በስፋት እየተወጡ ነው። የሆነው ሆኖ ዛሬ እሁድ በዕለተ ሰንበት ኢትዮጵያ እጅግ በበርካታ የዓለም አቀፍ አትሌቲክስ ውድድሮች ላይ ተካፍላ በርካታ ሜዳሊያዎችን አግኝታለች። ሰዓቱ ገና ነው። አሁን ገና 3 ሰዓት ነው። ቀሪ በርካታ የሩጫ ውድድሮች በመላው ዓለም አሉ። ቀዳሚው የኢትዮጵያ አትሌቲክስ ስፖርት ዘጋቢ ሁሉ ስፖርት እየተከታተለ ወደ እናንተ መረጃዎችን ይዞ ነው የሚመጣው። የአሁኑን ገና በቃን። ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ መረጃዎችን እንድታገኙ ጋብዛለሁ። መልካም ጊዜ